ሶማሊያ ለውክልና ጦርነት እድል አትሰጥም የሚለው የፕሬዝዳንት ሐሰን ሼክ ንግግር መነጋገሪያ ሆኗል። የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ ሶማሊያ በሀገራቸው ሰላም ማስከበር ላይ የሚሰማሩ የኢትዮጵያና የግብጽ ወታደሮች ወደ ግጭት ሊገቡ የሚችሉበት ምክንያት ወይም የውክልና ጦርነት በሶማሊያ ውስጥ ሊካሄድ አይችልም ሲሉ መግለጻቸው መነጋገሪያ ሆኗል። በተለይም ሁለቱ ሀገራት የገቡበትን የአባይ ግድብን መሰረት ያደረገው ውዝግብን ተከትሎ ሶማሊያ የጦር ቀጠና እንዳትሆን ጠንክረን እንሰራለን ሲሉ ሐሰን ሼክ ለኢትዮጵያ መንግስት ማረጋገጫ ስለመስጠታቸው ተገልጿል። በተለይም የግብጽ ሰላም አስከባሪ ጦር በሶማሊያ የሚሰፍረው ኢትዮጵያን ለማመስ እንጂ ሰላምን ማስከበርና በቀጠናው ሰላም እንዲመጣ ካስፈለገ ሱዳን፣ ሊቢያና እንደዚሁም ጋዛ ተጠቃሽ ሊሆኑ እንደሚችሉ ተገልጿል። በእነኚህ አካባቢዎች የግብጽ ጦር በመስፈር ሰላምን ማስከበርና በተለይም በሚሊዮን የሚቆጠሩ እየተሰደዱ ያሉ ዜጎችን ሕይወት መታደግና የቀጠናውን ሰላም ደህንነቱን ማስጠበቅ የሚቻልበት ሁኔታ ቢኖርም ይህንን ሁሉ በዙሪያው ያለውን ችግር አልፎ ሶማሊያ መጥቶ መስፈሩ ከኢትዮጵያ ጋር ያለውን ውዝግብ የበለጠ ለማጠናከርና ኢትዮጵያን ለማመስ ታሳቢ ተደርጎ እየተሰራ እንዳለ የሚያሳይ እንደሆነ የጂኦፖለቲክስ ተንታኞች እየገለጹ ነው። በተለይም ዘ ኢንተለጀንስ ያሰራጨው ዘገባ እንደሚያመላክተው ግብጽና ኢትዮጵያ የታላቁ የኢትዮጵያ ህዳሴ ግድብ መመረቅን ተከትሎ አሁን ላይ ከፍተኛ ውዝግብ ውስጥ መግባታቸው የተነገረ ሲሆን ግብጽ የተለያዩ የአፍሪካ ሀገራትን በማማተርና በማማከር ኢትዮጵያ ላይ ጫና እንዲፈጥሩ ብሎም የአፍሪካ ህብረት ከኢትዮጵያ እንዲነሳ ጭምር ጥሪ ለማድረግ ሙከራ ስታደርግ መቆየቷ እየተገለጸ ነው። ይህንን ተከትሎ እንግዲህ በቅርቡ በሶማሊያ ይደረጋል ተብሎ የሚጠበቀውን የሰላም ማስከበር ሂደትን ተከትሎ የግብጽ ጦር ወደ ሶማሊያ ሲገባ ሶማሊያ የግጭት ቀጠና አትሆንም፣ የውክልና ጦርነትም በሶማሊያ አይካሄድም ሲሉ ፕሬዝዳንት ሐሰን ሼክ መሐሙድ የሰጡት አስተያየት መነጋገሪያ ሆኗል። ውድ አድማጭ ተመልካቾቻችን እንደምን ሰንብታችኋል? ይህ ገበያ ሚዲያ ነው። ፕሮግራማችን ከገበያ ሚዲያ ዘውትር በዚህ ሰዓት ወደ እናንተ የሚቀርበው የገበያ ሚዲያ ልዩ ጥንቅር ፕሮግራማችን ነው። በዛሬው የገበያ ሚዲያ ልዩ ጥንቅር ፕሮግራማችን ኢትዮጵያ 72 የሚሆኑ አዳዲስ ስማርት ሲቲዎችን የመገንባት እቅድ እንዳላት ታውቋል። እነኚህ ከተሞች በተለይም በአሁን ላይ ኢትዮጵያ ውስጥ ዋና ዋና ከሚባሉ ከተማዎች አቅራቢያ እንደሚገነቡ ተገልጿል። የትኞቹ ከተሞች እነኚህን ስማርት የሚባሉ ሲቲዎችን ለመገንባት አቅደዋል? እንደዚሁም የከተማዎቹ ሁኔታስ ምን ይመስላል የሚለውን እንዳስሳለን። በተጨማሪም የሶማሊያው ፕሬዝዳንት የሰላም አስከባሪ ጦር ሰፈራውን ተከትሎ የሰጡት አስተያየት መነጋገሪያ ሆኗል። እነኚህንና ሌሎች ወሳኝ የሚባሉ ከነኚህ መረጃዎች ጋር የተገናኙ ጉዳዮችን አካተን ልዩ ጥንቅር አዘጋጅተናል። አብራችሁን እንድትቆዩ በመጋበዝ መቆየታችሁ እንደምታተርፉና ከኛ ጋርም ከቆያችሁ በርካታ የሆኑ አዳዲስ ነገሮችን እንደምትሰሙ በማመን ለቻናሉ አዲስ የሆናችሁ ቻናሉን ሰብስክራይብ፣ ፕሮግራሙን ላይክ እና ሼር በማድረግ አብራችሁ እንድትዘልቁ እየጋበዝኩኝ በቀጥታ ወደ ልዩ ጥንቅሩ አመራን። ስራዎትን በተሻለ ጥራትና ቀልጥፍና ከቤቶ ሆነው የሚያከናውኑበት ማሽን ያስፈልጎታል? ለፍላጎተው ኤሌጋንት ማሽነሪ ያለለው በአነስተኛ ገንዘብ ጀምረው ውጤታማ የሚሆኑበት ማሽኖች እኛ ጋር ያገኛሉ። የደረቅና ፈሳሽ ሳሙና ማምረቻ ማሽን፣ የለውዝ ቅቤ ማምረቻ ማሽን፣ የጨውና ቅመማ ቅመም መፍጫ ማሽን፣ የመኖ ማቀነባበሪያ ማሽን፣ የፕላስቲክ መፍጫና መጨፍለቂያ ማሽን፣ የቡና ማሽን፣ የልብስ ማጠቢያ ማሽን፣ የሻማና የጧፍ ማምረቻ ማሽን፣ የሽንኩርት መፍጫና ገብስ መፈተጊያ ማሽንን ጨምሮ ዘመናዊ የአረቄ ማውጫ ማሽኖችን በተመጣጣኝ ዋጋ አቅርበንልዎታል። ምርቶቻችንን ከሙሉ ዋስትናና የአመራረት ስልጠና እንዲሁም የጥሬ ዕቃ አቅርቦት ጋር ያገኛሉ። አድራሻችን አዲስ አበባ የሳሪስ ውሃና ማርያም ኪዳነ ምህረት ጸበል ብርሃን ባንክ ፊት ለፊት ያገኙናል። ለበለጠ መረጃ በ0923 23 23 84 አሊያም በ0922 45 35 71 ላይ ይደውሉልን። ኤሌጋንት ማሽነሪ ለርሶ። የሶማሊያው ፕሬዝዳንት ሐሰን ሼክ መሐሙድ ሶማሊያ በአገራቸው ሰላም ማስከበር ላይ የሚሰማሩ የኢትዮጵያና የግብጽ ወታደሮች ወደ ግጭት ሊገቡ የሚችሉበት ምክንያት ወይም የውክልና ጦርነት በሶማሊያ ምድር እንዳይካሄድ እንተጋለን ሲሉ ተናግረዋል። በሶማሊያ ምድር ሰራዊቶቻቸውን ያሰፈሩበት ቦታም ስለማይቀራረብ ለግጭት የሚያበቃ እድል አይኖርምም ሲሉ ማረጋገጫ መስጠታቸው ተገልጿል። ይሁንና ግን ፕሬዝዳንት ሐሰን ሼክ አሁን ላይ ከአሸባሪው አልሸባብ ቡድን ጋር እያደረጉት ባለው ትንቅንቅ አቅማቸው በከፍተኛ ሁኔታ እየተመናመነ ከመምጣቱ ጋር ተከትሎ የኢትዮጵያ መንግስትን ድጋፍ መጠየቃቸው ይሄ አስተያየት ከኢትዮጵያ መንግስት ጋር ያላቸውን ቅርበት ለማጠናከርና ግብጽን ለማስወጣት ያላቸውን ፍላጎት በጎን የገለጹበት እንደሆነም እየተገለጸ ነው። የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ ሶማሊያ ልዩነቶችን ከኢትዮጵያ ጋር በመነጋገር ከመፍታቷ በፊት በነበሩት በእነዚያ ጊዜያት የነበራትን ሁኔታ ጨምሮ ከሰሞኑ ከቢቢሲ ጋር ቃለ ምልልስ በተቀመጡበት ወቅት በሰጡት ማብራሪያ በሀገራቸው ሰላም ማስከበር ላይ የሚሰማሩ የኢትዮጵያና የግብጽ ወታደሮች ወደ ግጭት ሊገቡ የሚችሉበት ምክንያት ወይም የውክልና ጦርነት በሶማሊያ ምድር
ምድር ሊኖር እንደማይችል ገልጸዋል። በተለይም የግብጽ ጦር በሶማሊያ የሚገባው ኢትዮጵያን ለመተንኮስና ኢትዮጵያን ለማመስ እንደሆነ እየተገለጸ ያለበት ሁኔታ ይህንን ሁኔታ የበለጠ ያባባሰው እንደመጣ በመግለጽ ነገር ግን በሶማሊያ ከአልሸባብና ከሌሎች ዓለም አቀፍ የሽብር ቡድኖች ጋር ከምናደርገው ትንቅንቅ በተጨማሪ ይሄ ግጭት እንዲፈጠር አንፈልግም። ኢትዮጵያም በቀጠናው ያላትን የሰላም ማስከበር ሂደት አጠናክራ እንድትቀጥል አጋራችንም እንድትሆን እንፈልጋለን። በአንጻሩ የግብጽ ጦር ሶማሊያ ገብቶ ኢትዮጵያን እንዲያምስ ፍቃድ አንሰጥም። በኢትዮጵያ በኩልም መሰል ግጭቶች ይከሰታሉ ብለው እንደማይጠብቁም ማረጋገጫ መስጠታቸው ተገልጿል። ሁለቱ ሀገራት በሶማሊያ ምድር የሚያካሂዱት ጦርነት አይኖርም ያሉት ሐሰን ሼክ መሐሙድ በዚህ ቃለ ምልልሳቸው ኢትዮጵያና ግብጽ በሶማሊያ ምድር ሰራዊቶቻቸውን ያሰፈሩበት ቦታ ተቀራራቢ ባይሆንም ነገሩ በተለያየ መልኩ ሊያገናኛቸው የሚችልበት ሁኔታ ስላለ ይህንንም ከአፍሪካ ህብረት ኮሚሽን ጋር በመተባበር ስለ ሁኔታው መክረናል። በቀጣይም የሚነገሩና መሰል ግጭቶች እንዳይፈጠሩ ጥንቃቄ ተደርጎ ሊሰራ እንደሚገባም ማስተያየት መስጠታቸው ተገልጿል። በሶማሊያ ውስጥ በሚገኙ ለሰላም አስከባሪነት ዓላማ በተሰማሩ የኢትዮጵያና የግብጽ ወታደሮች መካከል ግጭት የሚፈጠርበት አጋጣሚ ሊኖር ይችላል የሚል ሐሳብ ያለ ሲሆን በተለይም የዓለም አቀፍ ህግና ዲፕሎማሲ ተንታኞች ይህንን ሐሳብ በስፋት እያነሱት ሲሆን ለ30 ዓመታት በተለያዩ ሀገራት ሰላም አስከባሪ ኃይሎችን አይቻለው፣ ነገር ግን ሰላም ማስከበር በሄዱበት ሶስተኛ ሀገር ውስጥ የግጭቱ ዋና ጠንሳሽና ተሳታፊ ሆነው እንደ ግብጽ ያየዋቸው ሀገር የለም ሲሉ የጂኦፖለቲክስ ተንታኙና የዲፕሎማሲ ባለሙያው አቶ ባይሳ ዋቆያ የገለጹ ሲሆን በተለይም በሶማሊያ ውስጥ የሚገኙትን የኢትዮጵያና ግብጽ ሰላም አስከባሪ ሰራዊቶች መሰል አይነት ሁኔታ ውስጥ እንዳይገቡ ስጋት አለኝ ሲሉም እኚሁ የጂኦፖለቲክስ ባለሙያ ገልጸዋል። በሶማሊያ ውስጥ የሚገኙትን የኢትዮጵያና የግብጽ ሰላም አስከባሪ ሰራዊቶችንም በማንሳት ወታደሮቹ ጦርነት ውስጥ ሊገቡ የሚችሉበት ከባድ መሳሪያ አለመያዛቸው ብሎም በሶማሊያ ፕሬዝዳንት በተገለጸው መልኩ የሁለቱ ሀገራት ሰራዊት በተለያየ መልኩ የተለያዩ አካባቢዎች የሰፈሩ መሆናቸው የእርስ በርስ ግጭትንና መተነካኮስን እንዳያመጡ ሊያደርግ እንደሚችል ተስፋቸውን ገልጸዋል። ሁለቱ ሀገራት በመሃላቸው ካለው ጡዘትና ከገቡበት ውዝግብ አንጻር ይሄ ግጭት የማይቀር ነው ተብሎ የሚታመን መሆኑን የገለጹት እኚሁ የጂኦፖለቲክስ ባለሙያ በቀጣይ ኢትዮጵያ በዚህ ላይ ጥንቃቄ አድርጋ መራመድ እንዳለባት አመላክቷል። በተለይም የኢትዮጵያ መከላከያ ሰራዊት ከዚህ ቀደም ለዘመናት ያስመዘገበውን ደማቅ የሰላም ማስከበር ታሪክን ለማጠልሸትና ኤርትራን ከመሰሉ ብሎም ከሌሎች የቀጠናው ከኢትዮጵያ ጋር ጠላትነት ካላቸው ቡድኖች ጋር አብራ በስፋት እየሰራች የምትገኘው ግብጽ የኢትዮጵያ ሰላም አስከባሪ ኃይል በዓለም አቀፍና በአህጉር አቀፍ ብሎም በቀጠና ደረጃ ያለውን መልካም ስም ለማጠልሸት ብሎም ሀገሪቱ የተዳከመ ወታደራዊ አቅም እንዳላት የሚያሳብቅ ተግባርን ለመፈጸም አሲራ እየሰራች መሆኗ ነገሩን የበለጠ ትኩረት ሰጥቶ መስራት እንደሚገባ አመላክተዋል። በሌላ በኩል ኢትዮጵያና ግብጽ የታላቁ የኢትዮጵያ ህዳሴ ግድብ መመረቅን ተከትሎ ግብጽ የጀመረችው የኢትዮጵያን ህግን ያልተከተለ አካሄድ ነው የሚል ወቀሳና ውንጀላ አሁንም ተበራክቶ መቀጠሉ የተገለጸ ሲሆን ፕሬዝዳንት አብዱል ፈታህ አልሲሲ ሩዋንዳ ገብተው ከሩዋንዳው ፕሬዝዳንት ፖል ካጋሜ ጋር ውይይት ስለማድረጋቸውም ተገልጿል። ይሁንና ግን የሩዋንዳው ፕሬዝዳንት ፖል ካጋሜ ሁላችንም የተፋሰሱ ሀገራት ከዚህ የኤሌክትሪክ ኃይል ተጠቃሚ መሆን ይገባናል፣ ነገር ግን ግጭቶችን በማስወገድ በሰላማዊ መንገድ ልዩነቶችን ለመፍታት ጥረት ማድረግ እንደሚገባም አመላክቷል። ግብጽ አሁን ላይ የተለያዩ የአፍሪካ ሀገራትን በመቃኘት የተለያዩ የውሃ ጉድጓዶችንና ሌሎች ድጋፎችን በማድረግ በኢትዮጵያ ላይ እንዲያምፁ እያደረገች ስለመሆኗም በርካታ መረጃዎች እየወጡ ነው። በቅርቡ ዘ ሆርን አፌርስ ያሰራጨው መረጃ እንደሚያመላክተው ግብጽ በኢትዮጵያ ውስጥ ሰላም እንዳይሰፍንና በተለይም ኢትዮጵያ ውስጥ ያሉ የውስጥ ኃይሎችን በመንግስት ላይ እንዲነሱ በማድረግ በቀጠናው ያሉ ሀገራት በኢትዮጵያ መንግስት ላይ ጦርነት እንዲከፍቱ ለማድረግ የተለያዩ ድጋፎችን ስታደርግ መቆየቷን በመግለጽ ግብጽ አሁን ላይ ፍላጎቷ ኢትዮጵያ ውስጥ ሰላም ካለመኖሩም በተጨማሪ የመንግስት ለውጥ እንዲደረግ ስለመሆኑም በመረጃው ተመላክቷል። ታዲያ ይህ ባለበት ሁኔታ ነው የኢትዮጵያ ሰላም አስከባሪ ጦርና የግብጽ ሰላም አስከባሪ ጦር በሚል በሶማሊያ ውስጥ ተፋጠው የሚገኙት። አሁን ላይ ይህ ሁኔታ በዚሁ ተካሮ የሚቀጥል ከሆነ በቀጣይ በሶማሊያ ከዚህ ቀደም የነበረው አይነት ግጭት ሊፈጠር የሚችልበት ሁኔታ በከፍተኛ ሁኔታ እያሰጋ ስለመሆኑና የተስፋፊነት ዝንባሌና ቀጠናውን የማመስ ኢትዮጵያን ደግሞ የማዳከም ትልምን ይዛ የምትንቀሳቀሰው ግብጽ በአልሸባብና በሌሎች ዓለም አቀፍ የሽብር ቡድኖች በመታገዝ ቀጠናውን ለማመስ አሁን ላይ የተለያዩ ጥረቶችን
ከማድረጓ ጋር ተያይዞ በኢትዮጵያና በሶማሊያ መካከል ያለውን ግጭት ወይም ውዝግብ የበለጠ በማጠናከር በሶማሊያ ሌላ የግብፅን አጀንዳ የሚደግፍ መንግስት እንዲመጣ ከዚህ ቀደም ከሻዕቢያው ፕሬዝዳንት ኢሳያስ አፈወርቂ ጋር በመሆን እየሰሩ ያሉትን ስራ ፕሬዝዳንት አብዱል ፈታህ አልሲሲ ሚሊዮን ዶላሮችን መድበው የበለጠ እንዲጠናከር እያደረጉ ስለመሆናቸውም ተገልጿል። ይህ አይነቱ ሁኔታ በኢትዮጵያ ጂኦፖለቲካዊና ስትራቴጂካዊ ቀጠናዊ ጉዳዮች ላይ ትኩረት እንዲሰጠው የሚያደርግ ሲሆን በተለይም ኢትዮጵያ በሶማሊያና በሌሎች የምስራቅ አፍሪካ ቀጠና ሀገራት ያላትን ጥቅም ከመንካቱም በላይ ለደህንነቷና ለሉዓላዊነቷ እጅጉን ጥላ የጣለ ስለመሆኑ እየተገለጸ ነው። በሌላ በኩል በሶማሊያ የኢትዮጵያ አምባሳደር ሱሌማን ደደፎ ጉዳዩን አስመልክተው በሰጡት አስተያየት የግብፅ ጦር ሶማሊያ ውስጥ መስፈሩ አያሰጋንም፣ ይሁንና ግን የኢትዮጵያን ጦር የሚነካ ወይም የሚተናኮስ ከሆነ አሊያም ከሌሎች የሽብር ቡድኖች ጋር እንደለመደው አብሮ የሚሰራ ከሆነ አጸፋዊ ምላሹ የባሰ ሊሆን እንደሚችል ገልጸዋል። ከዚህም ጋር ተያይዞ የግብፅ መንግስት ለአምባሳደሩ አስተያየት ምላሽ የሰጠ ሲሆን ግብፅ በቀጠናው ሰላምን ለማምጣት እንጂ ጦርነትን ለመክፈት አትሰማራም ያለ ሲሆን በተለይም አምባሳደር ሱሌማን ደደፎ ሰላም ማስከበር የሚያስፈልግ ከሆነ በሱዳን በሊቢያና በጋዛ ያለውን ግጭት ማስቆም የሚችሉ ከሆነ እዛ ቢሄዱ የተሻለ ነው ሲሉ የሰጡት አስተያየት የግብፅ መንግስት ክፉኛ እንዳበሳጨው ተገልጿል። ሁለቱ ሀገራት አሁን በገቡበት ውዝግብ የሚቀጥሉ ከሆነ በቀጣይ በዚህ በምስራቅ አፍሪካ ቀጠና ሌላ ግጭት ሊመጣ እንደሚችል ይጠበቃል። በተለይም በኢትዮጵያና በኤርትራ መካከል የኢትዮጵያ የባህር በር ይገባኛል ጥያቄን መሰረት አድርጎ እየተካረረ የመጣው የሁለቱ ሀገራት ግንኙነት አሁን ላይ በግብፅ አቀጣጣይነትና ነዳጅ ጨማሪነት የበለጠ እየተፋፋመ የመጣ ሲሆን የኤርትራው ፕሬዝዳንት ኢሳያስ አፈወርቂ የግብፅ ባለሙሉ አምባሳደር ጉዳይ አስፈጻሚ ከመሆናቸው ጋር ተያይዞ የግብፅ ቀጠናዊ የተልዕኮ ጦርነት በኤርትራ በኩል ሊከፈት ይችላል የሚለው ዝንባሌ እጅጉን እያማዘነ ስለመምጣቱም ተገልጿል። በሌላ በኩል ኢትዮጵያ 72 የሚሆኑ ስማርት ሲቲዎችን በቀጣይ ለመገንባት እቅድ እንዳላት ተገልጿል። የከተማ ኮንስትራክሽንና ልማት ቢሮን መሰረት ያደረጉ ወይም ዋቢ ያደረጉ መረጃዎች እንዳመላከቱት በኢትዮጵያ ውስጥ በሚገኙ የተለያዩ ትልልቅ ከተሞች አቅራቢያ ላይ የሚገነቡ 72 የሚጠጉ ስማርት ሲቲዎችን ለመገንባት አቅዳ እየሰራች ስለመሆኗም ተገልጿል። እነኚህ ቢሊዮን ዶላሮችን ይፈጃሉ ተብለው የሚጠበቁ ስማርት ሲቲዎች በተለይም ዓለም አሁን ላይ የደረሰበትን ዘመናዊ የከተማ አገነባብና አመሰራረት ስርዓትን ተከትሎ ዘመናዊ የሚባሉ የኢንጂነሪንግ ውጤቶችንም ተግባራዊ ሊያደርጉ እንደሚችሉ ተገልጿል። ከነኚህም መካከል የፍሳሽ ማስወገጃ፣ የቤቶች አሰራር፣ ሌሎች ከመንገድ ጥራትና ከትራፊክ ደህንነት ጋር ተያይዘው የሚሰሩ ወሳኝ የሆኑ አደጋን ለመከላከልና የከተማን ውበት ለመጨመር ብሎም የህዝቡን እንቅስቃሴ ቀልጣፋና ቀላል ለማድረግ ታሳቢ የተደረጉ ዘመናዊ ቴክኖሎጂዎችም ተግባራዊ ሊደረጉባቸው የሚችሉ ውድ ከተሞች መሆናቸው ተገልጿል። ከነኚህ ከተሞች መካከል አዳማ፣ አዋሳ፣ ባህር ዳር፣ መቀሌና ሌሎች በርካታ በተለይም ቢሾፍቱና አምቦን ጨምሮ የተለያዩ ከተሞች አቅራቢያ ስማርት ሲቲዎች ሊገነቡ የሚችሉባቸው ሁኔታዎች እንዳሉ ተገልጿል። በደቡብ ክልል የተለያዩ ከተሞች አቅራቢያ የሚገነቡም ሌሎች ከተማዎች እንዳሉ የተገለጸ ሲሆን በተለይም እነኚህ ከተማዎች የቱሪዝም ሴክተሩንና የሀገሪቱን መስህብ ለጎብኚዎች ክፍት ለማድረግና ጎብኚዎች ሀገሪቱ ያላትን መስህብ ብሎም ታሪካዊ ቅርሶችን በመጎብኘት ለሀገሪቱ ትልቅ የውጭ ምንዛሬን ለማስገኘትም ታሳቢ ተደርገው የሚመሰረቱና የሚገነቡ ስለመሆናቸውም ተገልጿል። እነኚህ ከተሞች የሚገነቡት በአብዛኛው በመንግስትና በግል ዘርፉ ትብብር እንደሆነ የተገለጸ ሲሆን ከተሞቹ ተገንብተው የሚያልቁት ከ4 እስከ 5 ዓመታት በሚፈጅ ጊዜ ውስጥ ሊሆን እንደሚችልም ተገልጿል። በተለይም ከተሞቹ አሁን ላይ ዓለም የደረሰበትን ዘመናዊ ቴክኖሎጂ ከመጠቀማቸውም በላይ በቀጣይ ሊያጋጥሙ የሚችሉ የተለያዩ ከተፋሰስና ከከተማ መስፋፋት ጋር ተያይዞ የሚመጡ ችግሮችንም ለመቅረፍ ታሳቢ አድርገው የሚገነቡ ስለመሆናቸውም ተገልጿል። ኢትዮጵያ አሁን ላይ አስገነባቸዋለሁ ብላ ያሰበቻቸው እነኚህ ከተሞች በቀጣይ ከተለያዩ የፋይናንስ አማራጮች ብድርን በመጠቀም ሊገነቡ እንደሚችሉ የተገለጸ ሲሆን አሁን ላይ መንግስት ከፍተኛ የውጭ ምንዛሬ እንዳለው መገለጹን ተከትሎ ዕቃዎችን ወይም የቴክኖሎጂ ውጤቶችን ከውጭ ለማስገባት ያን ያህል ችግር ሊገጥም እንደማይችል ተተንብዮአል። ይሁንና ግን የተለያዩ የኮንስትራክሽን ኩባንያዎች አሁን ላይ የአቅርቦትን ሰንሰለት በሚመለከት ደህንነት እንዲጠበቅ ጥያቄ እያቀረቡ መሆናቸው እቅዱ በተባሉት 5 ዓመታት ጊዜ ውስጥ ላይጠናቀቅ ይችላል የሚለውን ስጋት የበለጠ ከፍ እንዲል አድርጎታል። ይሁንና ግን በሀገር ውስጥ አሁን ላይ እያደገ የመጣውን የመንግስትን አቅምና እየተፈጠረ ያለውን አንጻራዊ የሰላም ሁኔታን በመጠቀም መንግስት የጀመረውን ልማት አጠናክሮ ሊቀጥል እንደሚችል መረጃዎች ጠቁመዋል።
ውድ አድማጭ ተመልካቾቻችን ለዕለቱ ያዘጋጀንላችሁ የገበያ ልዩ ጥንቅር ፕሮግራማችን እነኚህ ሁለት አጀንዳዎች ላይ ትኩረት ያደረገ ነበር። ስለተከታተላችሁንና አብራችሁን ስለቆያችሁ በማመስገን መልካሙን ሁሉ ተመኘን። ሰላም። ስራዎትን በተሻለ ጥራትና ቅልጥፍና ከቤትዎ ሆነው የሚያከናውኑበት ማሽን ያስፈልጎታል? ለፍላጎትዎ ኤሌጋንት ማሽነሪ ያለለው በአነስተኛ ገንዘብ ጀምረው ውጤታማ የሚሆኑበት ማሽኖች እኛ ጋር ያገኛሉ። የደረቅና ፈሳሽ ሳሙና ማምረቻ ማሽን፣ የለውዝ ቅቤ ማምረቻ ማሽን፣ የጨውና ቅመማ ቅመም መፍጫ ማሽን፣ የመኖ ማቀነባበሪያ ማሽን፣ የፕላስቲክ መፍጫና መጨፍለቂያ ማሽን፣ የቡና ማሽን፣ የልብስ ማጠቢያ ማሽን፣ የሻማና የጧፍ ማምረቻ ማሽን፣ የሽንኩርት መፍጫና ገብስ መፈተጊያ ማሽንን ጨምሮ ዘመናዊ የአረቄ ማውጫ ማሽኖችን በተመጣጣኝ ዋጋ አቅርበንልዎታል። ምርቶቻችንን ከሙሉ ዋስትናና የአመራረት ስልጠና እንዲሁም የጥሬ ዕቃ አቅርቦት ጋር ያገኛሉ። አድራሻችን አዲስ አበባ የሳሪስ ውሃና ማርያም ኪዳነ ምሕረት ጸበል ብርሃን ባንክ ፊት ለፊት ያገኙናል። ለበለጠ መረጃ በ0923 23 23 84 አሊያም በ0922 45 35 71 ላይ ይደውሉልን። ኤሌጋንት ማሽነሪ ለርሶ